ባለቤት በማን ፊት ከንፈሯን በተስማት አፍራት ትሽኮረመማለች? በቤተሰቦች ባንተ ቤተሰቦች በሰማኒ ቤተሰብ ፊት ያሳፍራል። ግን ለየው የኔ የሷ በሁሉም ፊት አፍራሽ እኔ በሁሉም ይዛለሁ በሁሉም ይዝልሃለሁ ግድ የለም። ግን እንደው ይበልጥ የምታፍረው የሚመስለው የትኛው ነው? በኔ ቤተሰቦች ባንተ እነሱ ፊት ስትስማት ታፍራለች። መንገድ ላይ ስትስማታለህ? ኧረ አላረገውም። ችግር አለ ሚስት አካል ገላ ብትስማት ነው። አይ በሰው ፊት እንደዚህ ምናምን አላረጋ የለም ነው የምትለው። ጥሩሽ ፍርዬ የበለጠ እኔ ቤተሰብ ፊት ስስማት ታፍራለች ነው ያልከኝ። ግን በአጠቃላይ ቤተሰቦች ፊት የሚለውን እንይዘዋለን። ባለቤትህን በማን ፊት ከንፈሯን ብትስማት አፍራ ትሽኮረመማለች? በማንኛውም ፊት ሰው ካላትወድ ሰው ካለ ጭራሽ የማይሆን ነገር ነው። እኔ ደግሞ ከማንንም ፊት አታፍርም ያልክ መስሎኝ አሁን ስትመጣ ሳምል ነበር። በጣም ትፈራለህ። አይሆንም ማንኛውም ፊት በቃ ብቻችን ካለን ደስተኛ እዛችሁ ቤት ያዛችሁ ቤት ብቻ ጥሩ ነው። ባለቤትህ በማን ፊት ከንፈሯን ብትስማት በማን ፊት አትፈልግም? ታፍራለች? እውነት ነገር እውነት ነው። ግን ችግር አለ ብለህ ታስባለህ? የለውም አይደል? ሚስት ነች፣ ትዳር ነች፣ ወልዳችኋል ማለት ቤት ነው ገበናን የሚይዘው። በማንኛውም ቦታ ላይ እንትን ልታደርገው አትችልም። እስቲ እናንተ እንከራከር። እሺ ፍቅር ቤት ብቻ መሆን አለበት? የለበትም። አሁን ለምሳሌ ቆይታ ልታገኛት ትችል የተመሰረተበት ቤት ላይ ነው አይደል? ጀስት ማንኛውም ቦታ ላይ ስንሄድ ፍቅራችን ምን ያህል እንደ እንትን ያሳየናል። ገብቶሻል አይደል? ማንኛውም ሰው ሲያይ እንትን አትራክት የሚያደርግሽ ነገር አለ። መከባበራችን ያለውን ነገር ሁኔታው ነው። የግድ ፍቅር ለመግለጽ ከንፈር አያስፈልግም። ምንም እንትን የሚያስፈልገው ነገር አለ። መከባበሩ ነው ትልቁ ነገር። ስለዚህ በየቦታው የሚሳሳሙትን ሰዎች የፍቅር መግለጫ ነው አትለው? አዎ የነቱሉ አይነት ነገር የነቱሉ መሳም ቤት ካስገቡ በኋላ ነው። እሺ እንደዛ ነው አልይ። ያሲንስ ትክክል ቤት ውስጥ ነው መሳም ደስ ይላል። ግን ቤት ከመግባቷ በፊት ሳልሳምካት ያሲኒ? እንዴት ወደ ትዳር ከመግባታችሁ በፊት ተሳስማችኋል? ቤት ውስጥ ነው እሱ ብቻ ዞሮ ቤት ውስጥ